ሁለት አይጦች ዛፉን ይከረክሩታል በቀኝና በግራው እና ሊቆረጥና ሊወድቅ ደርሰው ሰልስሏል። በየቀኑ ይቆርጡታል። እየቆረጡት እሱ አሁን ግን ዛፉ ታች ሰልስሎ ምን ላይ ነው? በየደቂቃዎች ልዩነት የምትመጣውን ያችን ጠብታ እየቆየች ጠብ ምትል ነገር እሷን እየላሰ እሷን በደስታ የእሷን ደስታ እየጠበቀ የሆነ ሰው ደግሞ መሳሪያ ወደ እሱ ደግኖ ይጠብቃል ሊገናው። ታች ደግሞ የተቆፈረ ጉድጓድ አለ። ጉድጓዱ ውስጥ ዘንዷል። ሰውየው ግን እስካሁን እያደረገ ነው ጠብታ እና ይህን የሚረታው ተሙዛ እንደዚህ ያለ ራእይ አየና በረላም ወደ ገዳም የሄደበት ምክንያት ይሄን አይቶ ይሄን ራእይ አይቶ ዛፍ የተባለ የሰው ልጅ እድሜ ይገርማቸዋል። የሰው ልጅ ሁለቱ አይጦች ቤትን ሌሊትና ቀን ሁለት አይጦች ነው። ሁለቱ አይጦች ምን እየከረከሩት ነው ማለት አንድ ቀን ወደ አንድ ቀን ሲታዩ እድሜህ እየሰደረ ነው የሚሄደው። ሊቆረጥ ነው እድሜ ሊቆረጥ ማለትና ሌሊት የሚባሉ ሁለት አይቶች እየከረከሩት ነው። የእድሜ ግንድህን እየቆረቆሩት ነው። ሊቆረጥ ትንሽ ቀር ነው። መሳሪያ እንደዚህ አድርጎ የሚጠብቀው ጠላት ማነው? ሞት። ጉድጓዱ ማነው? ሲኦል። ዘንዶ ዲያብሎስ። እንደዚህ በጠብቆት ግን ሰውየው በማር ጠብታ እየተደሰተ ነበር ማለት በዚህ ዓለም ትንንሽ ደስታ የሚደሰት ነው። በመብል በገንዘብ በሹመት በሆነ ነገር እሱን ደስታ እየከበደ በጌጥ በምን በቃ ይሄን ትንንሽ ነገሮች እየለቀመ ከዚህ ያሉ የሚያገኘበት ጊዜ አይጦች እየቆረጡት ምን እየተደረገበት እንደሆነ የማይገባው በትንሽ ደስታ እየተደለለ ዘመኑ ያለቀበት ሰው ትንንሽ ስኬቶቹን ይቆጥራል። አሁን ይህን አሳክቻለሁ አሁን ይህን አሳክቻለሁ ይላል። ዘመኑ በከንቱ ያልፋል። እንደዚህ ያለ ሰው ነው እውር የሚባል እና እንደዚህ ያሉ ሰዎች እስከ ዓለም ፍጻሜ ድረስ ቤተክርስቲያን ውስጥ ጭምራሉ። እንደሌል እንዳትረሱ። በትልልቅ ደረጃው ምድር ይባል እውር ለእውር ለመመርሆ ክሌሆም ይወድቁ ውስጥ እውር እንዲመራ ሁለቱን የተወጣ ነው ገደል ይወቃል። እና ምን እየተደረገብን እንደሆነ ማወቅ እና አይን የሚባለው ምንድን ነው የሚባለው? አጥርቶ የሚያይና ትልቁን የሚያይ አርቆ የሚያይ ሶስት አይነት አይነት ያለው ሰው አይን አለው ይባላል። አጥርቶ የሚያይ፣ አርቆ የሚያይ፣ ትልቁን የሚያይ እና ቅርብ የሚያይ አራት እይታ ነው ያለው። እነዚህ የሚያይ ሰው አይን አለው የሚባለው። እንግዲህ ሁለት አይነት የአይን ችግር እና ከሚታወቁት አይደል? አንደኛው ቅርብ የማየት ችግር ያለበት ሰው አርቆ፣ ሁለተኛ ደግሞ ቅርብ ያያል፣ አርቆ ደግሞ ማየት የማይችላል። እነዚህ ችግሮች በነፍሳችን ሁሉ ይሰራል። አንዳንዶቻችን ቅርብ ያሉን ነገሮች አንመለከትም። እግዚአብሔር በየቀኑ አብሮን እያለ አጠገባችን ባሉ ነገሮች አንማር። ልጆቻችን በሚናገሩት ቃላት፣ ሕፃናት በሚናገሩት፣ ጎረቤት በሚነግሩን፣ ዕለት ዕለት በምናየው ነገር አንማር። ቅርብ የማየት ችግር የሚባለው ይሄ ነው። አጠገባችን ዙሪያውን አንመለከትም። አስተዋዮች አንልም፣ እንቃዣለን። የዚህ ዓለም አሁን ያለነው ቅዱስ እንጦንስ ገዳም ቅዱስ እንጦንስ የሚለው ነገር እኔ ሊቅ የምለው ብዙ የተማረን ሰው አይደለም። በነፍሱ እየተደረገበት ያለውን ጉዳት ማስተዋል የምትችል ነፍስ ያለችው ሰው ነው። ስለ ነፍሱ ዙሪያውን እያስተዋለ የሚኖር ሰው የሚባለው እሱ ነው። ሊቅም ማለት የነፍሱን ጉዳትና ጥቅም የሚያስተውል ሰው እና ምን ታያለው? አጠገባችን ምንድን ነው ያለ ታውቃላችሁ አይደል? ልጆቻችሁ የሚገቧችሁ ትልቁ ነው ችግሩ ገኖ ሲፈጠር መጀመሪያ ለጋ እያሉ በሚያደርጉት ነገር የሚያስተውላቸው ሰው ለጋ እያለ ብዙ ነገር አንመለከተው። ደግሞ ሳይንሳዊ ሰው ነገ የሚያደርገውን ነገር ዛሬ ባፉ ይናገራል ማለት ይናገራል። አድጦትም ቢሆን ይናገራል። እና ጠላቶቻችንን አንመለከታቸውም። ሰዎች ወዴት እየሄዱ እንደሆነ እቅዶቻቸውን በቀልድ መልክ ሲነግሩን አናስተውላቸውም። ያለ ምንድን ነው? ሰዎች እየሸፉ ወዳጅነታቸውን እያቋረጡ እያለ አይገባንም። ለምንድን ነው ሲባል ቅርብ አለ አስታውቂና ሀበነ እግዚኦ አዕይንተ አእምሮ ምንለው አቤቱ የልብ ዓይን ስጠን የሚለው በቅዳሴ ስለሚጸለይ ይልበሳል። አስተዋይነት ቅርብ የማየት ችግር የሚባለው የማስተዋል ችግር፣ ሀብትን የማየት ችግር ነው። እጃችን ላይ ያለው ነገር አይገባል። ከቅርብ ያለ ጸበል የልጥ መልካ ይሆናል ማለት ይባል። ጸጋችን አይገባንም። መክሊቶቻችን አናስተውሉ።
እጃችን ላይ ያለው ትልቅ ነገር አይታየም። ሀብት ዘንድ እንራባለን። ጌታ እያለን ነፃ አይደለም፣ ባርነት ውስጥ እንኖራለን። ንጉሥ እያለን ፍትህን ያቀር ለምንድን ነው ያላችሁ እንደሆነ አስተዋዮች ስላልሆኑ ብዙ ነገር ነው። አስተውሎ ለተመለከተው ሰው የክርስቲያኖች ሃይማኖት ትልቅነት ነው ያለው ሊቁ በዚህ ክርስቶዶሎ የተባለ የእስክንድርያ ሊቅ ሲናገር አስተውሎ ላየው ሰው የክርስቲያኖች ሃይማኖት ትልቅ ሃይማኖት ነው። ሃይማኖታችን ውስጥ ትልቅ ነገር ነው፣ ግን አናስተውል። አጠገባችን ባለው መክሊት አንጠቀም። ያጣነውን ነገር ነው ያለንን ነገር አታውቁ ወይም አናስተውል። አሁን ለምሳሌ ልንገራችሁ። ቅዱስ ጳውሎስ እንዲህ ይላል ፊልጵስዩስ ምዕራፍ 4 ላይ ሲናገር ባለፈው ታስሬ ሳለ ገንዘብ አዋጥታችሁ ልካችሁ ስለጠየቃችሁኝ በመከራ የተሳትፋችኋል። በመከራ ስለተሳተፋችሁ በደስታ የተሳትፋላችሁ። ይሄንን የምላችሁ ግን ከእናንተ የምፈልገው ነገር ስላለ አይደለም። አምር ከመያክልን ይዘቤ ያለኝ እንደሚበቃኝ አውቃለሁና ያለኝ እንደሚበቃኝ አውቃለሁና እና ጳውሎስ ምን አለውና እንዲህ አለ ቢሉ ይላል ሊቃውንቱ ሃይማኖት አለ። ሃይማኖት ሁሉ ሀብት ነው። ምን አለኝ ብላችሁ ብታስቡ ጌታ አለኝ። አንድ ሰው ንግድ ለመነገድ መጀመሪያ የሚለው አጠገቤ ውስጥ ምን አለ፣ ምንድነው በእጅር ወረት የሆን የሚሆን ነገር ሁሉ ነገር ከሌላችሁ ምን አለ የላችሁ ክርስቶስ አለ የላችሁ ጭምር። ክርስቶስ እንዴት ነው የማገኘው? ልጸልይ፣ ልቁረብ፣ ልጾም፣ እሱ የሚወደውን ላድርግ፣ በእሱ ሌላውን አገኘዋለሁ፣ ያጣሁትን ነገር ሁሉ በክርስቶስ አገኘዋለሁ ብሎ ማሰብ መቻል እና ሰው ችግሩ ምንድነው? ያለውን አያውቅ። ለምሳሌ የማቴዎስ ወንጌል ምዕራፍ 8 ላይ ስትመለከቱ ጌታ ከሐዋርያት ጋር ተሳፍሮ በመርከብ ሲሄድ ሐዋርያት ደንግጠው ነበር አይደለም? ማዕበሉ መርከቢቱን ሊያሰጥማት ሲደነግጡ ጌታ የጎደላችሁ የተሰደዳችሁ የገሳችሁ ነው እናንተ እምነት ሊቃውንት ተረጉምት የሚያለ ምን አለኝ አትሉም ወይ? ከሱ ጋር እያለን አንጠፋም አትሉም ወይ? የፈሩ ለምንድን ነው? ያላቸውን ስለማያውቁ። ባህሩ ውስጥ ከነሱ ጋር ያለው ጌታ ባህሩን ምን ማድረግ የሚችል የሚገስጽ ነው። ያን ቢያውቁ ኑሮ አይፈሩም ነበር። ሰው ያለውን ሳያውቁ ሲቀር ይፈራል፣ ያለውን ሳያውቁ ሲቀር ይጨነቃል። እና እጃችን ላይ ብዙ ሀብት አለ። ቤተክርስቲያናችን እጅግ በጣም እይክሊት ናገር ልሳን በብዕላ ዘቅድስት ቤተክርስቲያን ራቅሊስ ሲናገር የቅድስት ቤተክርስቲያንን ሀብት ቆጥሮ መናገር የሚችል አንደበት የለም ይላል። ሃይማኖታዊ ላይ ሲናገር የቅድስት ቤተክርስቲያንን ሀብት ቆጥሮ መናገር የሚችል አንደበት የለም። እዚህ ቤተክርስቲያን ውስጥ በጣም ብዙ ሀብት ነው ያለው፣ ግን አናስተውልም። ድንገት አልፎን ይሄድ ነጭ ወፍ በላያችን ላይ ግር ብሎ ያልፋል ሳናስተውል። እና እግዚአብሔር ሰዎች እያሰባችሁ ኑሩ፣ እያስተዋላችሁ ኑሩ፣ በዘፈቀዳችሁ ኑሩ። እና ደግሞ ሌላ ማየት የሚችል ሰው ይሄ ሰው ማየት አይችልም ነበር ብያቸዋል። አሁን እኛም የማናየው ብዙ ነገር አለ፣ የማየት ችግር አለ። ሁለተኛው ችግራችን ምንድን ነው? ማየት ውስጥ አንድ ቅርብ ማየት ነው ብያቸዋል። ሁለተኛ ሩቅ አናየው። አርቀን ማሰብ ፈጽሞ አንችልም። በቅርብ ነገሮች ነው የምናስብ። እንግዲህ ታውቃላችሁ አይደለም? እንደው በዚህ በስጋዊ ምሳሌ እንኳን ልመስላለሁ። ስጋዊ ምሳሌ እዚህ ሀገር አሁን በቀደምም ሲነግሩ የነበር አንድ ወንድም ከመካከላችን ካሉት እዚህ ሀገር ከ4-5 ዓመት በፊትም አንድ ኢትዮጵያ ያለ ኢንጂነር ሲነግር ነበር። እና ምንድነው በውጭ ሀገር ከተማ ሲሰራ ከተሞቹ ከ200 ዓመት በኋላ እስከ የት ሊሰፉ ይችላል የሚለው ይታሰባል። እስከ 300 እስከ 400 እስከ 500 ይታሰባል። መንገድ በየጊዜው የማያፈርሱና የማያፈርሱት በዚህ ምክንያት እኛ ሳናስብ አረቀን ለትውልድ አናስብ። እንደ አህያ ዝም ብሎ እንደውም የኛ ገር ሰው ነው የሚተረጠው። አህያ ትበላትን ማስረጃ ይለዋል። እኔ ከሞት ሰርዶ ያልቃል አንቻ ይባል እና ለነገ አንነው። እውነቴን እነግራችሁ ለነገ ዋጋ መክፈል፣ ለረጅም ዘመን ማቀድ። እነዚህ ግብጾችን አሁን ስታያቸው ለ100 ዓመት አቀዱ፣ ለ50 ዓመት አቀዱና ቤተክርስቲያናቸውን አቆማሉ። እንደዚህ የትም ሀገር ይፈራል። አሜሪካ ይከበራሉ፣ አውሮፓ ይከበራሉ። በአውሮፓ ህብረት ደረጃ ክብር አላቸው። ለምን 100 ዓመት እንዲሆን ለፍተን ቤተክርስቲያናችን መለወጥ አለብን ብሎ አቀዱ። ሰው እንዲህ ያለ ገዳም ይዘያላቸው
እና ምንድነው እኛ አርቀን የማየት እስኪ ምን ታያለህ ሆኑ ነገን አሁን ታያላችሁ የነገ ቤተክርስቲያን ትላላችሁ እናንተ በትክክል አሁን ወደ ሰማያት የማትችሉ ከሆነ ከ30 ዓመት በኋላ የእናንተ ልጆች እኮ ቤተክርስቲያን የሚባል መኖሩን የማያውቁ ነው። እና ምንድነው ለነገ ምንም ነው የማናስበው። እናንተ ቀይና ግራ አታውቁ፣ የእናንተ ልጆች ደግሞ ቀይና ግራ የሚባል ስም የማያውቁ ይሆናል። እና እስከ መቼ ነው ነገን ሳናይ የምንኖረው? ለነገ ማንኖረው ዛሬ ስለምትገዙት ቤት፣ ስለምትገዙት መኪና፣ ስለምትበሉት ነገር፣ ስለምትጠጡት ብቻ እያስባልና በትንንሽ ስሜቶች በመረበሽ ትዳሮቻችሁን ብዙ የሚረበሽ ነው። ነገን አታዩም። ዛሬ ነገን ሊለወጥ ይችላል ሰው አይደል? ዛሬ ያልተለወጠ ሰው ነገ ይለወጥ። ነገን ግን አናይ። የዛሬ መረበሻችን ስሜታችን መጎዳቱን ነው የምናየው። ወዳጅነትን የምናበላሸው ነገን ስለማናየው እና አርቆ የሚያይ ሰው አሁን መሪ ይባላል። መሪ የሚባለው ነገን የሚያይ ሰው አባቶቻችን ለነገ ሰርተውልን አሁን ዛሬ ያለውን ማበላሸት ግን የምንሰራው ነገር ነው። ኢየሩሳሌም ያሉ ገዳማትን አባቶቻችን እና አፄ ዮሐንስ እና አፄ ኃይለ ሥላሴ፣ ንግሥት እቴጌ ጣይቱ፣ አፄ ምኒልክ፣ ንግሥት ዘውዲቱ እነዚህ ሁሉ በገንዘባቸው እየገዙ ነው መስጠውልን ይላል። ለነገ እንዴት ነው የምንኖረው? ሊቆሙት እውነት የምንነግራቸው ለነገ አትማሩም? ቤተክርስቲያን ትጥፋ ወይ? ለነገ አታነቡም ወይ? ለነገ አታጠራቅሙም ወይ? ከገንዘባችሁ ራሱ ለነገ ቤተክርስቲያን ለነገ ቤተክርስቲያን አስቀምጡ። የህንድ ቤተክርስቲያን ተሐድሶዎች ሲካፈሏት ያዳኗት የህንድ እናቶች ናቸው አይደል? ለልጃቸው 1 ብር ሲሰጡ ለቤተክርስቲያን 1 ብር ይጋሉ። ቤተክርስቲያንም ለነገ እናሻግራለን። አሁን እናንተ ከልቤን ነገር እናንተ እንደዚህ የምልበት ምክንያት ለራሳችሁና 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 ለራሳችሁ እየሰማችሁ ነው አይደል? እየሰማችሁ ነው። እግዚአብሔር ይባርካችሁ። ስለዚህ አሁን የምንላችሁ ለነገ እስኪ ለነገ በሉ እንጂ ለነገ መኖር አለ። ነገን ማየት አለኩ። የዛሬ 100 ዓመት ኃጢአት በስርዓተ ትምህርት ተቀርጾ እየተሰጠ ነው። ኦርቶዶክሳዊነት እየተጠላ ነው። አክራሪዎች እየተስፋፉ ነው። ክርስትና በየትም ቦታ እንዲጠላ ማተብህን አስረ መስሪያ ቤት መቀጠር አትችልም። ስራ ልትቀጠሩ ሲሉ ስለ ጌዮች ምን ታስባለህ? ትደግፋለህ ብላችሁ ትጠይቃላችሁ። ነገ ከነገ ወዲያ ደግሞ በቤተ ክርስቲያን ጌዮችን መዳር ካልቻላችሁ መኖር አትችሉም ይመጣል የሚል ደግሞ ይመጣል። ይህን ምን ማድረግ ነው ያለብን? ልጆቻችን በዓለማዊ ትምህርትን በዚህ ያህል በየትኛውም ትምህርት ተጽዕኖ የሚፈጥሩ እንዲሆኑ ስንሰራ ልጆቻችሁ ፕሮፌሰር ቢሆኑ እምነት ጭምር ከሌላቸው አብረው ነው የሚክዷት። አብረው ይክዷታል፣ አብረው ይሰድቧታል፣ አብረው ይተቻሉ። ስለዚህ ለነገ ቤተክርስቲያን ብላችሁ ተማሩ። በእግዚአብሔር እውነት ለነገ ብላችሁ አንቡ። ለስሜታችሁ አትኑ፣ ለህሊናችሁ ነው። ምን ታያለህ? የነገይቱን ቤተክርስቲያን እስቲ ይዋል ሲችን ቤተክርስቲያን ከ50 ዓመት በኋላ ይዋል እየተነጣረቀ እየተበላላ እንደዚህ ያሉ ነገሮች አርቆ ማየት ማለት እሱ ነገር ማየት አቀርባለች። ያቆላችሁ ትልቁን ማየት እስኪ ትልቁን ማየት ወርዶ ምን ማየት በትንሽ ነገሮች እንዳልጠላ ምን ማየት አሁን እንደው አያደርስበት እንጂ ቤተ ክህነት ውስጥ ያለው ሰው በምን እንደሚጣላ ቁጭ ብላችሁ ብታዩና ብትሰሙ ብትጠይቁ እጅግ ትደነቃላችሁ። የሚጣላው በመቀመጫ መስቀል አለፍ ካለ በሽቱም ሊሆን ይችላል። ምንድን ነው አሁን ይሄ? እስቲ እግዚአብሔር ያሳያችሁ። በትንንሽ ነገሮች መጣላት፣ ትልቁን ማየት መመሪያችን። እስኪ ትልቁን ማየት በጎ ትልቁ ነገር ማለት ክርስቶስ። ትልቁን ማየት ማለት ክርስቶስ። ትንንሽ ብሮች ነው እያስቀሩ ያለው። ትንንሽ ብር የሰጠ ሰው ቤተክርስቲያን መገብቱ ጉዳይ ያስፈጽማል። ብር ያለው ሰው በብር ክርስቶስ ይሸጣል፣ በብር ክህነት ይሸጣል፣ በብር አስተዳደር ይሸጣል፣ በብር መንፈስ ቅዱስ ይሸጣል።
ይኸው ቅባ ቅዱስ እየተሸጠ ነው። ቅባ ቅዱስ ይሸጣል። እኔ ኢየሩሳሌም ሄጄ የግብፅ ሱቅ አላቸው፣ የግብጾች ሱቅ አለ። ሄጄ ሜሮን ስጠኛል ትታዘበዋል። ይሄ ነው አለ እንዴ ሚራ ነው የሚል ሚራ ደግሞ ማለት ናርዶስ ሽቱ ነው እንጂ ሜሮን አለ። ይሄ ሚራ ነው ሜሮን አለ ሚራ ነው ይያል ፊት ግን ሜሮን ስጠኝ ስለው አይ ታዘር ሜሮን አይሽ ሰው ግን ሜሮን እያለ እየገዛ ነው የሚያመጣው ማለት ሜሮን አይሸጥም። የመንፈስ ቅዱስ አትሩና በቅዱስ ሲኖዶስ ተደርጎ ለቤተ ክርስቲያን ይሰጣል እንጂ ተገዝቶ የሚመጣ ሜሮን አይደለም። ዮሐንስ ወንጌል ምዕራፍ 2 ላይ ስትመለከቱ ርግብ የሚሸጡ ነበሩ ይላል። ርግብ የሚሸጡ ማለት መንፈስ ቅዱስን የሚሸጡ ሰው ርግብ መንፈስ ቅዱስ። ይሁዳ አንዱን አካል ወልድ ይሸጠው፣ አንዱን አካል መንፈስ ቅዱስን ደግሞ ዛሬ የሚሸጡ ሰው መንፈስ ቅዱስ ይሸጣል ዛሬ ነው። ይሄን እንደ አሁን ኢትዮጵያ ውስጥ አልፋፉን ስታዩ ለቆር ነው የምትቆርሚ ከሆነ 5000 ብር የሚል ሰው ለመቁረብ ክፈሉ የሚባል ሰው እርቦኛል፣ ጠምቶኛል፣ ልጄ ጤፍ ግዛልኝ ማለት ማንን ይገል? ምንም ችግር የለም። እርቦኛል፣ ጠምቶኛል አሁን ይባላል። መንፈስ ቅዱስን መሸጥ ግን ምን አለ እና እናንተ ሳሸጣችሁት አሁን እናንተ እንደዚህ ስላችሁ ወደ ቄስ ነው አይደል አይናችሁ እናንተ አልሸጣችሁም። መንፈስ ቅዱስ መሸጥ እኮ ማለት በ40 ቀን በ80 ቀን ያገኛችሁትን መንፈስ ቅዱስ በስጋዊ ደስታ፣ በዘፈን፣ በጨዋታ፣ በዳንኪራ፣ በዝሙት መለወጥ ነው። በስጋዊ ደስታዎቻችሁ በእንቅልፋችሁ መንፈስ ቅዱስን አልሸጣችሁ ተኝታችሁ እያረፈዳችሁ ቅዳሴ በመቅረት ቤተክርስቲያን በመፍታት የቤተክርስቲያን ጸጋ በማፈር ስጋዊ ነገር ላይ በመታሰር መንፈስ ቅዱስ ይሽጣል። ትልቁን ማየት ትልቁን ማየት ነው እንጂ ያማን ነው ትልቁ